ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን ቀደም ሲል እየቀጠለ የመጣውን የተውሂድን ጉዳይ የተመለከተውን የሱረቱን ነህል ማብራሪያ አሁንም ይቀጥላል እና አላህ ሱብሓነሁ ወተዓላ የውመል ቂያማ በሚሆንበት ጊዜ በዱንያ ላይ የነበሩ ጥጋበኞችና ትዕቢተኞች ሩሱሎችንና ሪሳላውን ሲያደናቅፉና ሲያጥላሉ ቆይተው በመጨረሻ ግን ወጥመድ እንደሚገቡና እንደገና አቅማቸውን አውቀው ተሽመድምደው እንደሚወድቁ እየገለጠ ነበር ያለው የቆምነው ማለት ነው። እና እዚያ በሚቀርቡ ጊዜ ቀደም ሲል እንደሚደነፉት እነሱ ለማምለጥ ወይም ለመቃወም አልሞከሩም፣ ግን እጅ ሰጡ። እጅ አሰጣጣቸው ግን ስርዓት ተኩልበት ሆኗል ማለት ነው። ሙሉ በሙሉ ተሳስተናል ማለት ሲገባቸው ማኩና ናዕመሉ እያሉ አጉል ጥሬ የሆነ አቀራረብ ይዘው ቀረቡ ማለት ነው። መጥፎ ምን ሰራ አልነበርንም ይላሉ። ታዲያ እነሱ መጥፎ ካልሰሩ ማን ነው የሰራው? በላ አላህ እርግጥም መጥፎ ሰርታችኋል። እናንተ መጥፎ ካልሰራችሁ ታዲያ ማን ነው መጥፎ ሊባል የሚችለው? ኢነላህ አሊሙን ቢማ ኩንቱም ተዕመሉን። አላህ ሱብሓነሁ ወተዓላ እናንተ ስትሰሩ የነበረውን ጠንቅቆ ያውቃልና ስለኔ እናንተ ማስረዳትና መንገር አትችሉም። እና አሁን የፍርዳችሁን መቀበል እንጂ አጉል መቅረጃችሁ የትም አያደርሳችሁ ሚልና ፈድኹሉ አብዋበ ጀሃነም። እና አሁን የክርክር ጊዜ አይደለም፣ የክርክሩ ጊዜ አልፏል። በዱንያ ላይ እያላችሁ ነብዮችን ልኬ ኪታቦችን አውርጄ እውነቱና ውሸቱ ምንና ምን እንደሆነ መረጃዎችን አቅርቤና ደርድሬ በዛ እንድትከራከሩና አቋማችሁን እንድትነጥሉ አድርጌያለሁ። አሁን እዚህ መጥቶ ግን እንደገና ነገሩን ጥሬ አድርጋችሁ እንዲነበረ ማለት አይገባችሁም። በሌላው አያት ቃለ ኸሰኡ ፊሃ ወላ ተከሊሙን እንደሚለው አሁን የጭቅጭቅ ጊዜ አይደለም፣ ፍርድ ልትቀበሉ ነው የመጣችሁት፣ ወደ ጀሃነም ቀጥ ብላችሁ መሄድ አለባችሁ የሚል ውሳኔ ወይም ብያኔ ይሰጣል ማለት ነው። ፈድኹሉ አብዋበ ጀሃነም። አሁን እንግዲህ እኔ አጥፍቼ ነበር አላጠፋሁም ነበር እገሌ ነው እንደዚህ ነው የሚለው ውዥንብር አያዋጣችሁምና ነገሩ አልቋል። እኔ በቅርብ ጉዳያችሁን ስለማውቀው እናንተ ለጀሃነም ተመድባችኋል፣ ቀጥ ብላችሁ ወደ ጀሃነም በር ታመራላችሁ ተብሎ ትእዛዝ ይሰጣቸዋል ማለት ነው። ኻሊዲነ ፊሃ በጀሃነም ውስጥ ስትገቡም ደግሞ ለተወሰነ ጊዜ ተቀጣችሁ የምትድኑ ወይም የምትሞቱም አይደላችሁም። በውስጧ ለዘላለም ኗሪ ዘውታሪ ሆናችሁ ትቀጥላላችሁ የሚለው መርዶ ይነገራቸዋል ማለት ነው። ፈለቢእሰ መስወል ሙተከቢሪን። እና ጀሃነም ምን የከፋች የትዕቢተኞች አገር ናት ይላል አላህ ሱብሓነሁ ወተዓላ። እና ሙተከቢሪን የምትለውን ቃል ብዙ ጊዜ እያሰመረባት ነው ማለት ነው። የአላህን ፍቃድ ላለመቀበል ትዕቢቱ ወጥሯችሁ ነው ያልተቀበላችሁት። ስለዚህ የእናንተ የትዕቢተኞች አገር ጀሃነም ምንኛ የከፋች አሰቃቂ አገር ናት ይላቸዋል ማለት ነው። የዛ ጊዜ ትዕቢታችሁን ትታችሁ ለኔ ለጌታችሁ ትሁት ሆናችሁ ነብዮችን ብትተባበሩ ኑሮ ይህን ጊዜ ትድኑ ነበር። ግን ያንን ባለማድረጋችሁ ትዕቢታችሁን በማስቀደማችሁ ለዚህ ቦታ ተመደባችሁ። ይህች እናንተ የተመደባችሁባት ሀገር ምንኛ አሰቃቂና አስከፊ ሀገር ናት በማለት ወደዛ ይሸኛቸዋል ይላል ማለት ነው። ወልዒያዙ ቢላህ። ስለዚህ እንግዲህ በሐቅ ላይ የሚያምፅ ሰው ይህ ነው እጣ ፈንታው ማለት ነው። እና ኩራት የሚባል ነገር በተለይ በጣም አደገኛ ነገር ነው። ይሄ ካፊር ተሆነ እሱ የለየለት ነው ላዘንበ ባዕደል ኩፍር። ግን በሙስሊሞችም ላይ ኩራት የምትባል ባህሪ ካለች አደገኛ ናት። እንደሌላ ወንጀል አይደለም፣ ብሻ ተብሎ መታለፍ አይደለም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ላ يدخل الجنه من كان في قلبه مثقال ذره من كبر አሉ። በልቡ ውስጥ የብናኝ ክብደት ያህል ኩራት የምትባል በሽታ ያለችበት ሰው ጀነት ይገባል ማለት ዘበት ነው አሉ። ሁላችንንም የሚያስጨንቅ ነው ይሄ ነገር ማለት ነው። ሁሉም ሰው በያቅሙ አለችው የተወሰነች ትዕቢት ኩራት የምትባል ነገር ማለት ነው። እና ይሄን በሚሏቸው ጊዜ ሷሃቦች ደነገጡ። የብናኝ ክብደት ያህልማ የኩራት ስሜት ያለው ሰው ጀነት እድል የሌለው ከሆነ ምኑን ተረፍን ሁላችንም አለቅን እንጂ በማለት እና አንዱ ተነሳና ያ ረሱላህ ኢኑ ኡሂቡ አን ተኩነ ثيابي نظيفة ونعلي جميلة አላቸው። እና ጨርቄ ንጹህ እንዲሆን ምርጥ መልበስ ደስ ይለኛል፣ ጫማዬ ምርጥ እንድትሆን ደስ ይለኛል። ይሄ ተኩራት ይቆጠር ይሆን አላቸው። ላ አሉት። ኢነላህ ጀሚሉን ይሂቡል ጀማል አሉ። እና አላህ ሱብሓነሁ ወተዓላ እንከን የሌለው ንጹህ የሆነ ጌታ ነው። ስለዚህ ውበት ያለውን ጥሩ ነገር ሁሉ ይወዳል አሉት። እንግዲያውሳ አልኪብሩ በጦሩል ሐቂ ወገምጡ ናስ
ኪብር ማለት ጥሩ መልበስ ጥሩ ማጌጥ አይደለም። እንግዳውሳ ድሪቶም ለብሶ ቢሆን ሰውን የሚንቅ ሰው ራሱን ከፍ የሚያደርግ ሰው በሌሎች የሚነገረውና የሚቀርበው ሐቅ የማይዋጥለት ከሆነ ድሪቶም ቢለብስ ይሄ ነው ኩራተኛው አሉ። ይሄ ደግሞ ስሜት ሁላችን ውስጥ የሚገኝ ነገር ነው ማለት ነው። ብዙ ሰው አንድ የማይወዳት ነገር ከሆነች ሐቅ መሆኑን እያወቀ እና ዝም በል እባክህ ይላል። እንዴ ይሄ እኮ ያላህ ቃል ነው ቢለው ተዓሊምና ይልሃል። ተዓሊምና ሱብሃንአላህ ምን ማለት ነው? ይሄ ለኛ አንተ ልታስተምረን ነው ይልሃል። ለኛ አንተ ልታስተምረን ነው ወይ? ይሄ ቅመተል ኪብር ነው ማለት ነው። ሐቅም ቢሆን በሱ በኩል ታልተነገረች በስተቀር ብዙ ሰው አይዋጥለትም። እና በተለይ ጥቁሩ አጅነብዩ ምናምን የሚነገረው ምንም ቦታ የለውም ማለት ነው። አንተ ለኛ ታስተምረናለህ ይስቀብሃል። ሱብሃንአላህ ነገሩ የመማር ጉዳይ አይደለም እኮ የመቀበል የመስራት ጉዳይ እንጂ መማር ማወቅማ ማንም ሰው ሊያውቅ ይችላል እኮ። ያወቀውን ካልሰራህበት ያዋቂ አጥፊ ነህ፣ ኩራተኛ ነህ ማለት ነው። የባሰው ነው። ያላወቀው ይሻል ነበር። ትንሽ ባዕዶል ዑዝር አለው፣ ባለማወቁ ዑዝር አለው። እያወቀ የሚያጠፋውማ አያድርስ ነው። ስለዚህ እንግዲህ አልኪብሩ በጦሩል ሐቂ ወገምጡ ናስ ረሱል አለይሂ ሰላቱ ወሰለም ሐደዱት አጂብ በሆነ አገላለጥ ማለት ነው። ኩራት ማለት ጥሩ መልበስ ጥሩ ማጌጥ ንጽህናውን ህንዳሙን መጠበቅ አይደለም። እንግዳውሳ ኩራት ያለበት ሰው የሚታወቀው ምን ላይ ነው? ሐሳበ ግትር ነው ማለት ነው። ሌሎች የሚሉትን መቀበል አይችልም። እሱ ያለው ግን ባጢልም ቢሆን እኔ ያልኩትን ስሙ ነው የሚልህ ማለት ነው። ሌሎች ግን የፈለገው ሐቅ ቢሆንም የሆነ ባልሆነ ነገር አንጥቶ አምታቶ ያ ነገር ውድቅ እንዲሆን ያደርጋል። ይሄ አይነት ባህሪ ያለው ሰው ኩራት አለበት ማለት ነው። ኩራት ካለበት ደግሞ ሚስቃሉ ዘረቲን ሚን ክብር ልቡ ውስጥ ያለ ሰው ሐራም አለይሂ الجنة አሉ ረሱል አለይሂ ሰላቱ ወሰለም። ኢማንን ያቃጥላል ማለት ነው። ኢማን ኩራት ትንሽም ቢሆን ካለችብህ ኢማንህ ትቃጠላለች። ኢማንህ ብትኖር ኑሮ ጀሃነም ሙኸለድ ልትሆን አትችልም። ኢማን ካለ ዘረተል ኢማን ትወጣለህ። ግን ሐራም አለይሂ الجنة ማለት ምን ማለት ነው? ኢማንን ያወድመዋል ማለት ነው። ያ ኩራት የሚባል ነገር ኢማን ከወደመ ራሱ ያ ኩራቱን ይዘህ ቀጥታ ወደ ጀሃነም መሄድ ይሆናል። ስለዚህ ይሄን ነገር ሁል ጊዜ ልንገነዘበውና ልንጠነቀቀው ይገባል። ፈለቢሰ መስወል ሙተከቢሪን ዒባራው እዚህ ላይ ራሱ ፈለቢሰ መስወል ኩፋር አላለም። እዚህ ላይ ኩራተኞች አም እንዲሆን ማለት ነው። ኩራት ያለበት ሰው የዚህ ዲል ባለቤት ነው ማለት ነው። ማንም ይሁን ማን እና ኩራትን ማጥፋት ያስፈልጋል። ሙእሚን የሆነ ሰው ሙተዋዲዕ መሆን አለበት። በተለይ ለሐቅ ነገር የፈለገው ይናገር። ሴትም ይሁን ልጅም ይሁን ዲሃም ይሁን ጥቁሩም ይሁን ነጭም ይሁን ሐቅ ከተነገረ ያን ነገር አለል አይን ወረስ ብለህ መቀበል መቻል አለብህ እንጂ እኔ ወይም የኔ አለቃ ካልተናገረው ደሞ የሱ ምትል ከሆንክ ያን ሐቅ ረግጠዋል ማለት ነው። ያ ከሆነ ደግሞ ፈለቢሰ መስወል ሙተከቢሪን ይመጣል ባንተም ላይ ማለት ነው። ወቂለ للذين اتقوا ماذا انزل ربكم እንግዲህ ትዕቢተኞቹና ጥጋበኞቹ ጌታችሁ በነብዩ በኩል ምን አወረደላችሁ ሲሉ አሳጢሩል አወሊን ብለው መልሰው ነበር ቀደም ሲል። ሙእሚኖች ይሄ ጥያቄ ሲቀርብላቸው መልሳቸው ምን ይሆናል ይላል፣ ያወዳድራል ማለት ነው። ሁለቱን ያመሳከረ ነው። ሙእሚኖች ደግሞ አላህ Subhanahu Wa Ta'ala ነብዩን በላከበትና ወህይ ባወረደበት ጊዜ እንደዚሁ ሰዎች ከውጭ ሀገር እየመጡ ይጠይቃሉ ማለት ነው። አንዳንዶቹ ያው ተንኮለኞቹ ያጋጠሟቸው ያማ ምን ፋይዳ አለው አሳጥሩል አወሊን ነው ዝም ብለህ ሂድ ወዲ ሀገር ይለዋል። አንዳንዶቹ ደግሞ ሙእሚኖቹም በተወሰነ ደረጃ ሙእሚኖቹ ላይ የደረሱ እንደሆነ ደግሞ እነሱን ሲጠይቋቸው ማዛ አንዘለ ረቡኩም በዚህ ሀገር አዲስ ነብይ ተልኳል ማለት ሰምተን ነበረ ወህይ ወርድለታል አሉ። ጌታችሁ በነብዩ አማካይነት ምንድነው ያወረደላችሁ ብለው ሲጠይቋቸው ሙእሚኖቹ ደግሞ ቃሉ ኸይራ ይላሉ። አንዘለ ኸይረን ከቲራን ብዙ ጠቃሚ ነገር በረካት ኸይራት ረህመት አወረደልን ብለው ይናገራሉ። የአላህን ጸጋ ያወድሳሉ ማለት ነው። እንደነዛኞቹ አሳጢሩል አወሊን ሳይሉ አንዘለ ኸይረን ከቲራ ኸይር ማለት ድርብርብ የሆነ ጠቃሚ ነገር ማለት ነው። በዚህ መልክ ይመልሳሉ የኔ ወዳጆች ማለት ነው። የዛ ጊዜ እነዛኞቹም ልባቸውን ከፍተው ኸይርማ ከሆነ ይሉና ይቀበላሉ ማለት ነው። ሁለቱ እንግዲህ በአመላለሳቸው የተለያየ ሆኑ ማለት ነው። እነዛኞቹ እያወቁ አሳጢሩል አወሊን ነው በማለት በሌሎች ላይ ድል ዘጉ በየዋሆች ላይ ማለት ነው። እነዚህኞቹ ደግሞ ሙእሚኖች ለራሳቸው የተቀበሉና የተከተሉትን ነገር ሌሎቹ ከውጭ መጥተው ሲጠይቋቸው አንዘለላሁ ኸይረን ከቲራን ፈላ ይፉተነከ ይለዋል። ብዙ ኸይር ነው ያወረደው አላህ። አሁን እዚህ ባጭር ጊዜ ዘርዝሬ ቆጥሬ አልነግርህም።
ስትገባበት ታቀዋለህ ብቻ ትልቅ ኸይር ነው የመጣው አደራህን እንዳያመልጥህ ብሎ ያስረዳዋል ለሚጠይቀው ሰው ማለት ነው። እና ቃሉ ኸይረን አላህ Subhanahu Wa Ta'ala በነብዩ በኩል የላከና ያወረደልን መመሪያ የዱንያንም የአኺራንም መልካምና ጠቃሚ ዲል ያዘለ ትልቅ ረደት ያለው ነገር ነው ያመጣልን። ስለዚህ ይሄን ነገር እኔ አሁን ባጭሩ ልዘረዝርልህ ስለማልችል ብቻ እመነኝ 100% ኸይር ነገር ነው የመጣው። ያን ኸይር ነገር ደግሞ ጠጋብለህ ተባለቤቱ ከምንጩ ብታየው አንተ ራስህ ልትረዳው ትችላለህ በማለት ይጋብዙታል። እንዳውም የበለጠ ጉጉት እንዲያድርበት ያደርጉታል ማለት ነው። ኸይረን للذين احسنوا في هذه الدنيا حسنه ይላል። እና እንግዲህ ኸይር ነው ያወረደው ማለት እዚህ ላይ ዝርዝር መልስ አልሰጡም ሙእሚኖቹ ማለት ነው። ለምን لكل መቃሚን መቃል ይባላል። ለማንኛውም መድረክ ተስማሚ መግለጫ ይኖረዋል ይላል። አሁን እነዚህ ሰዎች ተደብቀው ነው ያሉት ለራሳቸው ሙጧረር ናቸው ሙእሚኖቹ ማለት ነው። ብዙ መግለጫ መድረክ የላቸውም። ግን አንድ ሰው መጥቶ ስለ እስላም ስለ ነብዩ በሚጠይቃቸው ጊዜ ቶሎ ባጭር ቃል በጣም ትልቅ ኸይር ነገር ነው የመጣው ይሉታል። ልብ ውስጥ እቺ ወሩረውበት ይሄዳሉ ሌላ መናገር ባይችሉ ማለት ነው። የዛ ጊዜ ሰውዬ ኸይርማ ከሆነ ይሄን ነገር በደንብ ተከታትለ ማወቅ አለብኝ ይልና ጉጉት ስለሚያድርበት ወደ ምንጩ የራሱን ጥረት አድርጎ ይመጣል ማለት ነው እንጂ ስለ እስላም በቂ ግንዛቤ ሳይኖራቸው ማብራራት ሳይችሉ ቀርተው አይደለም። መድረክ የለም እድል የለም። የዛ ጊዜ ተደብቀው ተስረግርገው ነው የሚኖሩት ማለት ነው። ብቻ ባገኙት እድል ሁሉ ይጠቀማሉ ማለት ነው። አንድ ሰው በሚያገኙ ጊዜ እንዲህ አይነት እድል እኮ አለ እሱም ከጠየቃቸው መልስ አጭር መልስ ይሰጡታል። ካልጠየቃቸውም ደግሞ ሰውየው ቅንነት አለው ብለው ከገመቱት ቀስ አድርገው ሰላም ይሉትና አንድ ቃል ሁለት ቃል ወርወር አድርገው ይሄዳሉ ማለት ነው። እና للذين احسنوا في هذه الدنيا على الله سبحانه وتعالى ይሄ አዲሱ ነብይ ይዞላችሁ የመጣው ትልቁ ቁም ነገር እኔ ባጭሩ ላስቀምጥላችሁ ይላል አላህ Subhanahu Wa Ta'ala። للذين احسنوا في هذه الدنيا በዚህ በቅርብ ህይወት አቀራረባቸውን ላሳመሩ ሰዎች ይላል። ማለት ከጌታ የመጣውን ነገር ለመቀበል ፍቃደኝነት ያሳዩ ቅንነት ያሳዩ ሰዎች ሐሰነቱን በዙ በዱንያ ላይ ያለ መልካም እድል ያጋጥማቸዋል። ያው ከጌታ ጋር ለመገናኘት ፍላጎት አላቸውና ያማረና የተዋበ እድል እንደሚገጥማቸው ነው ይላል ማለት ነው። ወለዳሩል አኺራ የመጨረሻይቱ ሀገር ደግሞ ኸይሩን ከዚህ የበለጠ ነው። ደግሞ ዛኛው ዓለም ደግሞ በጣም ያላሰቡትና ያልጠበቁት ድርብርብ እድል ነው የሚጠብቃቸው ይላል ማለት ነው። ወለኒዕመ ዳሩል ሙተቂን አላህን የሚፈሩና በፍቃዱ የሚመሩ ትሁታንና ቀናኢ የሆኑ ሰዎች እድላቸው የመጨረሻ እድላቸው ምን ያማረች ምን የተዋበች አገር ናት ይላል ማለት ነው። እነዛኞቹን ባለው ተቃራኒ ማለት ነው። አለቢሰ መተል ሙተከቢሪን ነበር ያለው ስለ ጀሃነም። አሁን ደግሞ ወለኒዕመ ዳሩል ሙተቂን የጥንቁቃን አገር ጀነት ናትና ምን ያማረች የተዋበች አገር ናትና ለዛ እድል የሚያበቃችሁ መስመር ነውና የተከፈተላችሁ ቶሎ እንዳያመልጣችሁ እላችኋለሁ ይላል አላህ Subhanahu Wa Ta'ala። እና ኒዕመ ዳሩል ሙተቂን የጥንቁቃን አገር ማለት የትኛው አገር ናት? ምዕራብ ወይም ምስራቅ ማለት እንዳይመስል የመሬት አገር እንዳይመስለው ጀናቱ አዲኒን አለ። የዘላለሟ የሰማይቷ አገር ማለት ነው። የዘላለም መኖሪያዋ ሞት መሰናበት መባረር የሌለባት ቋሚቷ መኖሪያ አገር ይላል ማለት ነው። ጀናቱ አዲኒን ማለት ጀናቱ ኢቃማ አበደል አቢዲን ሁሉ ጊዜ የሚኖርባት አገር የማያረጅ የማያፈጅ የማይታመም የማይባረር የማይሞቱባት አገር ጀናቱ አድን የዘላለም መኖሪያ አገር ምን ያማረች ተዋበች የድለኞች አገር ናት ይላል። ራሱ አዘጋጅቶ አስውቦ ያመሰግናታል ያወድሳታል። ጌታ የሚያወድሳት አገር ምን ያህል ምርጥ አገር ብትሆን ነው ማለት ነው። የድኹሉናሃ እና ያችን ውብ የሆነች አገር እነዚህ ሙተቂ የሆኑ ባሮች በእርግጥ ይገቡባታል ይላል። ተጅሪ ሚን ታህቲሃ አልአንሃር ከግንቦቿና ከዛፎቿ ስር የተለያዩ ጅረቶች እየጎረፉ የሚሰራጩባት ለምለም የሆነች አገር ናት ይላል ሲያስታውቅ መሽሩዑን ማለት ነው። ለሁም ፊሃ ማየሻኡን እና በዛች አገር በሚገቡ ጊዜ ምን አይነት ኑሮ ምን አይነት እድል ነው የሚያገኙት ልትለይ ትችላለህ። እዚህ ተዘርዝሮ አያልቅም። ብቻ የሚፈልጉት ሁሉ አለ አላህ ባጭር ቃል ማለት ነው። የምትፈልገው ሁሉ አለ ከተባለ እንግዲህ ስፍር ቁጥር አያስፈልግም። ዝርዝሩን እዛ ስትመጣ ታገኘዋለህ። ብቻ ማየሻኡን አላ
አንተ ለመመኘት ብቻ አቅሙ ይኑርህ ይላል አላህ Subhanahu Wa Ta'ala። ጀነት ውስጥ ገብተህ በምግቡም አይነት የልብሱም አይነት የመጠጡም አይነት የሁሉም አይነት ብቻ እንደዚህ ነገር በሆነልኝ ብለ በልብህ ብቻ መመኘት ቻል። ይሄ ነው ዋናው ጥያቄ ማቅረብ መቻል አለብህ ብቻ። ተቻልክ ጃሂዝ ነው ያ የፈለከው የተመኘው ነገር ለሁም ማይሻኡን ሱብሃንአላህ። ይሄ እንግዲህ በዱንያ ላይ ጭራሽ የማይታሰብ ነገር ነው። የምታስበው የምትፈልገው ሁሉ የተሞላበት አገር ውስጥ ቢባል የሰው ልጅ ማንንም ወደ ኋላ አይልም ዱንያ ላይ ማለት ነው። አላህ ግን ጀነትን ባጭሩ ሲገልጣት ለሁም ማይሻኡን ይላል። የፈለጉት ነገር አለ። የፈለጉት ብቻ አይደለም ያልፈለጉትም ያላሰቡትም ያላወቁትም አለ ማለት ነው። ብቻ ባጭሩ የሰው ልጅ የምመኘው ሁሉ መቼ ነው የሚሳካልኝ አይደል ጥያቄው? በጥያቄ መጠን ነው አሁን መልስ የሚሰጥህ። የምትፈልገው ሁሉ ይሰጣል። እዛ ሀገር ተገባህ ምንም ይሄ ቀረ የሚባል ነገር አይኖርም። ሁሉ ጥያቄ መልስ ያገኛል አለ ማለት ነው። ግን እዛ ከገቡ በኋላ አላህ Subhanahu Wa Ta'ala ደግሞ ከዛ በላይ ነው የሚያቀርብላቸው ማለት ነው። እና ጀነትን ያድላቸዋል፣ ድርሻቸውን ያከፋፍላቸዋል። ይሄ ከዚህ እስከዚህ ያንተ አገር ነው፣ ይሄ ከዚህ እስከዚህ ያንተ አገር ነው። ሁሉ ነገር ከጠበቀው ካሰብከው በብዙ ጥፍ ጭምር ነው የመጣው ማለት ነው። ከዛ በኋላ እንደገና ምን እንታዘዝ ይላል ማለት ነው። አንድ ሻይ ቤት ስትገባ ጋሻ ምን እንታዘዝ እንደሚባል ምን ልታዘዝ ምን ጎደለ ይልሃል አላህ ረብል ዓለሚን። የጎደለ ነገር ካለ ያስተያየት መስጫ ሳጥን ሳንዱቅ አለ አይደለም ሙባሸረተን ይጠይቃል። ምን ልጨምርልህ ይልሃል አላህ Subhanahu Wa Ta'ala። በመግዜ ምን ትጨምራለህ? በአክሱ የሰው ልጅ አሁን ይሄን እድል ከሰጡት የት ሀገር የፈለገው ቢሆን ምን ትፈልጋለህ ከተባለ የሚያዘው ነገር ያጣል? ይጠይቃል። ምን የሚጠየቅ ነገር እድል እስካለው ድረስ። በዛ ጊዜ ግን ጥያቄ ያልቅበታል የሰው ልጅ ማለት ነው። መጠየቅ አይችልም። እና والله ይሄ ሁሉ የተሰጠን ነገር ራሱ ይሄ ሁሉ ይሆናል ብለን ያላሰብነው ነገር ነው። ካሰብነው በላይ እንዳውም በዝቷል። እና ምን እናደርገዋለን ብለው ይከራከራሉ ማለት ነው። አረባ አንድ ነገር ካለህን ጊዜ አስታውሱ ያለ ይከራከራቸዋል። አረኛ ምንም የጎደለ ነገር የለም። አለም ትበይዱ ጆሃና አለም ትጀውዝ ነስራት አለም ትመልለና الحساب አለም ትدخلنا الجنه وتفعل ያረገላቸውን ብቻ ይዘረዝራሉ። ይሄ ሁሉ አድርገህልናል፣ ይሄ ሁሉ አድርገህልን ምን ጎደለና ምን እንጠይቃለን ይላሉ። አረ ጠይቁ አለቃችሁም ካልጠየቃችሁ ይባላሉ። እንደማይለቀቁ ሲያውቁ ይላል فاذا علموا انهم لا يخليهم አንድ ጥያቄ ካልጠየቁ እንደማይለቀቁ ሲያውቁ ሸሃዳዎች ብቻ ጥያቄ አለን ይላሉ ይላል። ሌላው በቃ ምንም የለንም ይላል። ሸሃዳዎች እንግዲያውስ ከተፈቀደ ጥያቄ አለን። እኛ ያው በዱንያ ዓለም ይያለን ላንተ አላማ ብለን ደማችንና ፍስናታችን ከስክሰን ለዚህ ለታላቅ ማረግ አብቅተናል። አሁን የዛ ጊዜ እኛ ይሄን ያህል ዋጋን ያለው መሆኑን አናቅም ነበር። እንዱ ዝም ብሎ አዲ ነገር ነበር የሰራነው። አሁን ግን የሸሃዳን ክብርና ማዕረግ ውጤቱን ስላሳየህን የምትፈቅድልን ከሆነ ወደ ዱንያ መልሰንና እንደገና ተፋልመን መሞት እንፈልጋለን ይላሉ። አላሁ አክበር። 10 ጊዜ መሞት እፈልጋለሁ في سبيل الله ይላል። 10 ጊዜ አለ اذا حكمت حكما لا يرد حكمي ይላል አላህ። እና አንድ ውሳኔ ካሳለፍኩኝ ውሳኔ አይሻርም ታውቃላችሁ ይላል። አሁን እናንተ ወደ ዱንያ መልሰንና እንደገና አንድ ጊዜ ሁለት ጊዜ ሶስት ጊዜ 10 ጊዜ መገደል አለብን في سبيل الله የምትሉት ለምንድን ነው? ደረጃ ልትጨምሩ ነው ይላል። ደረጃ ልትጨምሩ ከሆነ መመለስ አያስፈልግም፣ የፈለጋችሁትን ዝም እየጨምራለሁ መጃነን ይላል። አላሁ አክበር። ዝም እየጨ ለምን አለፋችኋለሁ? ምክንያቱም ዱንያም ሙታለች የለችም። የታለች ዱንያ? ካፊር አለ በመድር ላይ ማፊ። ስለሌለ እናንተ የሌለ ነገር ነውና የጠየቃችሁት ያ ነገር ደግሞ እናንተን ወደ ተክሊፍ ልመልሳችሁ አልችልም። አሁን ወረታችሁን በዱንያ ያመረታችሁትን ዋጋ እየተሰጣችሁ ነው። ሽልማት ጀዋኢዝ ላይ ናችሁ። አሁን ጀዋኢዝ ላይ እንደገና ወደ ስራ ለመልሰን እንልፋትሉኛላችሁ ይላል። ከፈለጋችሁ የምትመኙት ሁሉ ደርቤ ዘሰጣችኋለሁ ይልና ያሳምናቸዋል ይላል ማለት ነው። ስለዚህ ይሄ ነው እንግዲህ አላህ Subhanahu Wa Ta'ala ላደላቸው ማለት ነው። ወለኒዕመ ዳሩል ሙተቂን የሚላት ለዚህ ነው። እና አልየውማ አመሉን ወላ ሒሳብ ወገደን ሒሳብ ወላ አመል እንደሚባለው የሥራ መድረክ እዚህ ነው። ነገ መልሰኝና እንደገና ለሥራ ልዘጋጅ ብትል መድረኩ የለም። ዱንያ ተሰናብታ ሄዳለች፣ ሰማይ መሬት ተንቆጣቁታለች። አሁን ነው እድል ያለ ለመስራት ማለት ነው።
ነገ ግን የሰራኸውን ውጤት ምርቱን መረከቢያ ቀን ነው መጥፎም ሆነ በጎ ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ለወዳጆቹም ሆነ ለጥላቶቹ የደገሰውና ያዘጋጀውን ከወዲሁ እያሳወቀ ነው ማለት ነው ምን የሰራ ምን እንደሚያገኝ ይሄ ነው አውቀህ ግባበት እያለ ነው ማለት ነው ጀናቱ አድን የድኹሉና ተጅሪ ሚን ታህቲሃ አልአንሃር ከግንቦችና ከህንጻዎች እንዲሁም ተዛፎቹ ስር የተለያዩ ጅረቶች የሚፈልቁና የሚሰራጩባት ለሁም ፊሃ ማየሻኡን ለነሱ በዛ ጀነት ውስጥ የፈለጉት የተመኙት ሁሉ አላቸው ከذلك يجزي الله المتقين እና በዱንያ ላይ ያሉ ጌታቸውን ሲፈሩና ሲጠነቀቁ የነበሩትን ባሮቹን አላህ እንደዚህ ነው የሚመነዳቸው የዛ አይነት ምንዳ የሚፈልግ ሰው ካለ ይሄው አሁን ይስራበት በመድረኩ ላይ ያለ ነው ማለት ነው الذين تتوفاهم الملائكه ቀደም ሲል እንግዲህ አሽቂያዎቹን በሚሞቱ ጊዜ በምን መልክ እንደሚሞቱ ገልጾልን ነበር ማለት ነው በተቃራኒው ደግሞ የወዳጆቹ አሟሟት በምን መልክ እንደሚሆን ይገልጣል እነዚያ ደግሞ መላእክቶቹ ጦይቢን በጣም ደስተኞች ሆነው እንዲሁም ደግሞ ከወንጀል ተኩፍር ተሽርክ የጸዱ ንጹሃን ሆነው ነፍሶቻቸውን የሚወስዱባቸው የሆኑት ወዳጆች የቁሉን እና ገና ወደ በርዘኽ በሚሻገሩ ጊዜ ሰላሙን አለይኩም መላእክቶቹ እናንተ የአላህ ወዳጆች ይህች ዱንያ ዓለም እንግዲህ ያንዲ ሰሞን አገር መሆኗን ታውቃላችሁ አሁን ቀጠሮ ደርሷልና ወደ ዓለም በርዘኽ ልትሄዱ ነው ጌታ ሰላም ለእናንተ ይሁንላችሁ ብለው በአክብሮት ነው የሚቀርቧቸው ማለት ነው ያላህ ሰላም ለእናንተ ይድረሳችሁ ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን በዱንያ ላይ ሲሰሩት በነበረው መልካም ስራችሁ አንፃር ወደ ጀነት እንድትገቡ ተጋብዛችኋልና ዛሬ ሩሃችሁን ወደ ጀነት ዓለም እንድንወስድ ታዘናል አስረክቡ ነፍሶቻችሁ ጀነት ሄደው ይጎበያሉ ይባላሉ ማለት ነው መጀመሪያ በሞት ጊዜ ነፍስ በቀጥታ እንደወጣች መላእክቶች ይዘው ይሄዱና በጀነት ዓለም ያዘጋጀላቸውን ቦታ ለነፍሶች ያሳውያሉ ማለት ነው ከዛ በኋላ ያው መጠባበቂያ ቦታ ይቀርሙና ያው መልቂያማ ሲሆን በአካላቸው ተረክበው በሙሉ ይገባሉ ማለት ነው እና የነዛኞቹ እንግዲህ ጀሃነም እንደሚመርዶ እንደሚነገራቸው እነዚህ ደግሞ ገና ሲሞቱ የዱንያ ዓለምን እንደሚሰናበቱ ሲነገራቸው የጀነት ብስራትም አብሮ ነው የሚገለጥላቸው ማለት ነው እናንተ እንግዲህ እስከዛሬ በተሰጣችሁ ህይወትና እድል ተጠቅማችሁ መልካም ሰርታችኋል ተመጥፎ ሁሉ ርቃችሁ ተጠንቅቃችኋል ስለዚህ ጌታ ወዳጆች አጀላቸው ደርሷልና ሄዱ አምጡ ብሎ ልኮናል ሰላም ለእናንተ ይሁንላችሁ ብለው ይቀርባሉ በአክብሮት ማለት ነው እና አሁን ጀነት ግቡ የሚሏቸው ሩሃቸውን ነው አካላቸው የመልቂያማ ነው ጀነት የሚገባው ነፍሶቻችሁን አሁን አስረክቡንና አላህ ያዘጋጀላችሁን ጀነት ዛሬ እናስጎበኛቸዋለን ነፍሶቻችሁ ብለው ይጠይቃሉ ማለት ነው እና ጀነት በሚያው ጊዜ ካሰቡትና ከገመቱት በላይ በጣም አስገራሚና አስደናቂ ሆነው ሲያገኙት ቢማ ኩንቱም ተዕመሉን ይሁሉ እኮ በሰራችሁበት በደከማችሁበት በጾም በሶላት በጂሃድ አምር ቢልማሩፍ ነህይ አኒል ሙንከር በዛ ባደረከው ሁሉ ያመረትከው ውጤት ንብረትህ ነው ብለው ይነግሯቸዋል ማለት ነው هل ينظرون الا ان ياتيهم الملائكه እና እንግዲህ የወዳጆቹን መልካም እድል በዚህ መልክ ባጭሩ ከተከሰ በኋላ እንደገና ደግሞ ለማመሳከርና ለማመዛዘን ወደ እነዛኞቹ ተሻገረ ደግሞ ባንዴ ነጥሮ ማለት ነው ሲያቁ እና የእድለኞቹ እንግዲህ ድል ይሄን ሲመስል እነዛ ጠማሞችና ትቢተኞች ደግሞ የሚጠብቁት ነገር አለ ይላል ኢላ አንተ ተየውም الملائكه መላእክቶቹ በይፋ መተው እንዲነግሯቸው እንጂ አው የቲ አምሩ ረቢክ ወይም ደግሞ የጌታ ትእዛዝ በይፋ እስቲደርስ እንጂ ሌላ ምን የሚጠብቁት ነገር አለ ይላል እንግዲህ ሙእሚኖች በሪሳላ ነው የሚያምኑት ገና የአላህ መልእክተኛ መጥቶ ስለ ጀነት ስለ ጀሃነም ስለ ጌታቸው ሲነግርና ሲያስረዳቸው በቀላሉ በመቀበላቸው አላህ ደግሞ Subhanahu Wa Ta'ala በቀላሉ ለጀነት እንደጋበዛቸው መልእክት ይልክላቸዋል ማለት ነው እነዛኞቹ ጠማሞች ደግሞ ልግመኞችና ኩራተኞች በመሆናቸው የአላህ ረሱሎች መጥተው ሲነግሯቸው ያ የላከህን ጌታ አላህ በይፋ መጥቶ ይንገረን ይላሉ ማለት ነው ቢያንስ ደግሞ መላእክቶቹ በገሃድ እነ ጅብሪል እነ ሚካኤል በይፋ መጥተው መግለጫ ካልሰጡ በስተቀር አንቀበልም ይያሉ ይገትራሉ ማለት ነው ኢላ አንተ ተየውም الملائكه የአላህ መላእክቶች ይፋ መጥተው እንዲነግሯቸው ይጠብቃሉ አው የቲ አምሩ ረቢክ ወይም ደግሞ እምቢ ካላችሁና ከካዳችሁ ጌታ ያጠፋችኋል ማአት ያወርድባችኋል የተባለው ዛቻ እንዲፈጸምባቸው ነው የሚጠብቁት ማለት ነው እንጂ በሪሳላ ማመን አይፈልጉም
ከዛሊከ ፈዐለ الذين من قبلهم ተነሱ በፊት የነበሩትም ደራቆችና ግትሮች እንደዚሁ ነበር ሲሰሩና ሲገትሩ የቆዩት ይላል ማለት ነው። ወማ ظلمهم الله እነዛን ሁሉ ጥቢተኞች ታዲያ ሲያደቃቸው አላህ አልበደላቸውም። ወላኪን ካኑ አንፉሰሁም يظلمون ግን ራሳቸውን በራሳቸው የሚበድሉ ግፈኞች ናቸው ይላል። ስለዚህ ፊኩል ዘማን ወመካን እንግዲህ የሰው ልጆች የጌታ ጥሪ ሲደርሳቸው ለሁለት መከፈላቸው ያለ ነው ማለት ነው። ከፊሎቹ ቅን ሆነው ወደ ጌታቸው ወዳውኑ ይመለሳሉ። ሌሎቹ ደግሞ የመጣው ይምጣ ብሎ አላህ እውነት ልኮ ከሆነ እስቲ አላህ ራሱ ይምጣ ወይም መላእክቱ መጥቶ ይንገረን እያሉ ይገራሉ ማለት ነው። ያንን የሚጠብቁ ካሉ ይጠብቁ፣ ግደለም ይመጣላቸዋል ውጤቱ። የዛ ጊዜ አሳር መከራ ሲመጣ እንደገና እየየው ይላሉ። እኔ ምን ላርጋችሁ አልበደልኳችሁ ራሳችሁ ናችሁ እኮ ለዚህ ራሳችሁን የዳረጋችሁ የሚል መልስ ነው የሚሰጣቸው ይላል። فاصابهم سيئات ما عملوا እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ የወዳጆችንም ሆነ የጥላቶችን ዕጣ ፈንታ ምን እንደሚሆን አጠቃለለልን ማለት ነው። አንድ ዙር ማለት ነው። ወደፊት በሚቀጥለው ዙር ደግሞ በሌላ መልኩ ሊመለስበት ይችላል። አሁን ወቅቱ ስላለቀ እዚህ ላይ ይቋጫል። ሰለላሁ ዐለይሂ ወሰለም አለ ነብዩ ወኢላሂ ካኢን አኺር